አሁንም ኤድዋርዶ ኤድዋርዶ እዚህ ምን እየሰራ ነው ያለው? ሶፊያን ለማናገር ነው የመጣው። የሆነ የማስረዳት ነገር ነው። ኤድዋርዶ እዚህ መምጣት እኮ መብት የለም። ከስራ ጋር የተገናኘ ነገር ደግሞ ቢሮ ውስጥ ነው የሚያልቀው። ይኸውልህ ሶፊያና እኔ አንድ የምናወራው ነገር አለ። እሺ ስለ ስራ ብቻ አይደለም። እኔ የምለውን ነገር ብትሰሚ ይሻልሻል። ያማሃል እንዴ? አንተን የማዳመጥ ግዴታ የለም። አልገባሽም ሶፊያ? እየሰጡሽ ያለው ምክር ላንቺ ጭራሽ ማይሆን ነው። ለግል ጥቅማችሁ ስትሉ በእሷ መብት ላይ መረማመር ነው የምትፈልጉት። ኤድዋርዶ ከዚህ ውጣልኝ። ኤድዋርዶ ይበቃሃል፣ ከዚህ ውጣ እያለች እኮ ነው። እኔ እኮ የምፈልገው ችግሩን ማስተካከል ብቻ ነው። ይህንን ችግር ለማስወገድ ማድረግ ያለበት ብቸኛው ነገር የወሰድከውን ነገር መመለስ። ምክንያቱም እንዳየው ከሆነ በጣም ብዙ ስህተቶች ሰርተሃል። አንተ ሁሌም ሰውን እንደሸወድክ መኖር ነው ፍላጎትህ። ግን ምን እንደሆነ ታውቃለህ? ከዚህ በኋላ እኔን መሸወድ አትችልም። አሁን ደግሞ ከዚህ ማትሄድ ከሆነ ጥበቃዎች በግድ እንዲያስወጡ ነው ማስደረገው። ገባ? አይ እሱ እንኳን አስፈላጊ አይደለም። በቃ ቢሮ ውስጥ እንገናኛለን። ሶፊያ ደህና ነሽ? አዎ። ቫኔሳ እንዴት ነሽ? ሰላም ነው? ለማክስ ደወልሽ? አይ ደግሞ ከዚህ በኋላ ምን መደወልለት አይመስልም። ይኸውልሽ ረዘም ላለ ጊዜ ልጁን አላውቀውም፣ ግን እንደሚወድሽ አውቃለሁ። ግን አሁን ሁሉም ነገር ነው የተበላሻሸው። ማይ እርግጠኛ የሆንኩባቸው ነገሮች በሙሉ ተበላሽተዋል። የኛ ድርጅት እንዲሁም የሁለት ወንድሞቼ ህይወት ማይ፣ ያንቺና የሂሜና ጓደኝነት፣ የኢዛቤላና የአሌሃንድሮ ህይወት ራሱ ተበላሽቷል። እኔና ሄሚና እንኳን ለሰራነው ስህተት ዋጋ እየከፈልን ነው። እኔ በጣም አጥቻለሁ። እንደዚህ አትበይ። አንቺ ምንም አይነት ስህተት አልሰራሽም እማዬ። አንቺ ምንም ነገር አላደረግሽ። የኔ ልጅ በጣም በብዙ ነገር ተሸንፌያለሁ። እሷም እንደዚያው። ሁለታችንም የልጆቻችንን ህይወት መቆጣጠር እንፈልጋለን። እሱ ደግሞ በጣም ከባድ ነው። አንቺ ከኤርቤስቶ መለየት ስትፈልጊ ከልክዬሽ ነበር። አሁን ደግሞ ኤድዋርዶን ተመልከች። ድርጅቱን ከፍ ያለ ደረጃ አሁን ነገሮች ተወሳሰቡ። ባትሽ ያለውን ታስታውሻለሽ? ሁሉም ነገር ሲተረማመስ ህይወት ልክ እንደ አዲስ ይጀምራል ይል ነበር። ለዚህ ነው ቫኔሳ ይሄ ነገር ምንም ያህል ከባድ ቢሆንም ስህተቴን ለማስተካከል ማንኛውንም ነገር አደርጋለሁ። ድርጅቱ ቀጣይነት እንዲኖረው የተቻለኝን በሙሉ አደርጋለሁ። ምን ያልገባኝ ነገር ህይወት ለሶፊያ ይሄንን ሁሉ ድል የምትሰጥበት ምክንያት ብቻ ነው። ያውም ደግሞ በህይወቷ በጣም ብዙ ጥፋት እየጠፋች። ይቺ ሴት እኮ የወንድሞች ህይወት አበላሽተዋለች። ሚጌልና ማክስንም ደግሞ በውሸቷ ሸውዳቸዋለች። ማየ ቆይ ግን እስካሁን ድረስ ሀሳቧ ሳይገባቸው ቀርቶ ነው? የኔ ልጅ ቆይ ግን እስካሁን ድረስ ስለ እሷ የተሳሳት ነው እኛ ማየ እንደዛ አትበይ የኔ ውጭ መኝ። በዚህ ቀናት ውስጥ የተማርኩት ነገር ህይወት ጥቁርና ነጭ አለመሆኑን ነው። ስለዚህን ችግር መፍታት የምንፈልግ ከሆነ ማንኛውም ነገር ላይ ማተኮር አለብን ቫኔሳ። ስልክን እያነሱልህ አይደለም? አይደለም፣ ግን ቁጥሩን ስላላወቀው መሰለኝ። እስኪ መልሼ ልደውልልህ። ማን ልበል? ኤድዋርዶ እኔ ነኝ። የት ሆነህ ነው የምትደውልልኝ? አሌሃንድሮ የአውሮፕላኑን ምስል እና ታስሬ ያለው ፖሊስ ይዞ ይህ ቀን እንደሚመጣ እኮ እናውቅ ነበር አይደል እንዴ? ብቻዬን አትተውኝ። አልቫሮ ቆይ አንድ ሀሳብ አለኝ። በከፈልኩ ገንዘብ ለምን ጠበቃ አትቀጥበትም? ኤድዋርዶ እባክህ ኤድዋርዶ፣ እዚህ ቦታ ብቻዬን አትተውኝ። አልቫሮ በጣም ይቅር፣ ግን በጣም ብዙ መፍታት ያለብኝ ችግር አለ። ልክ ያዝኩትን እንደጨረስኩ አንተ ጋር መጣሁ። ኤድዋርዶ ኤድዋርዶ፣ አዝናለሁ። ደግመህ ግን መደወል ችግር የለም። አሁን ለምን ከሱ ጋር ምንም ነገር ማድረግ እንደማልፈልግ ገባህ አይደለ? አውቃለሁ። ያው ከባድ ነው፣ ግን ብቻሽን አለመሆን አውቃለብሽ። ኤድዋርዶን ሳየው በጣም ተረበሽኩ። በጣም ያናድደኛል። ተጎድቼ ነበር። በጣም ነበር የጎዳኝ። አሁን ነፍሰ ጡር ስለሆንኩ ደግሞ ስሜቴን ያን ያህል መቆጣጠር አልችልም። ያደረሰብኝ በደል ብዛት እኮ ስላልገባህ ነው። እስኪ ምናልባት እሱን የምናስቆምበት መንገድ እናገኝ ይሆናል። እንዴት? ይኸውልሽ አለን የሰጠኝን ሪፖርቶች እያጣራን ነበርና ለኤድዋርዶ የግንባታ ኩባንያ ሂሜና የፈቀደችው በጣም ብዙ የገንዘብ ድጋፍ አለ። ምን? አዎ አለ። እንደዚህ አይነት የግብይት ፈቃድ በመስጠቷ በጣም ከባድ ችግሮች ሊያጋጥሟት ይችላሉ። ውሸቶቹን በማወቅህና የአስተዳደር ጉድለቱን በመረዳትህ በጣም ደስ ብሎኛል። ይሄ ደግሞ ከዛ ቤተሰብ መራቅ እንዳለብኝ የበለጠ እንድረዳ ያደርገኛል። ለልጄ ስል ከነዛ ሰዎች ጋር በምንም ነገር መገናኘት አልፈልግም። መጥፎ ናቸው። ይኸውልሽ በሀሳብሽ ባለመስማማት ይቅርታ አድርግልኝ፣ ግን እንደውም የበለጠ መሳተፍ አለብሽ። ምክንያቱም እነሱ ካደረጉት ነገር በኋላ ሳይቀጡ መቅረት አይችሉም።
ይሄ ከባድ ነገር ነው። ይህን ምርመራ እስከ መጨረሻው እንድፈጽመው ፈቃድ እንድሰጪ ይፈልጋል። ጥፋተኛው መከሰስ አለበት። እናም ታስቢያለሽ? እሺ በቃ እንዳልከው እናድርግ። አሊያንድሮ እባክን ከዚህ አስወጣኝ። ትቀልዳለህ እንዴ? በአንተ ምክንያት እኮ ህይወቴ ላጣ ነው። ኤድዋርዶ ያደረገውን ነገር በሙሉ ልነግርህ እችላለሁ። እያዳመጥኩ ነው። ግን መጀመሪያ እንደምትረዳኝ ቃል ግባልኝ እባክህ። አሁን እኮ የኔን ትብብር ልትጠይቅበት ሰዓት ላይ አይደለም ያለኸው። እባክህ ንገረኝ። ምናልባት የሚጠቅመኝን ነገር ከነገርከኝ እኔም በሁሉ ነገር አንተ ልረዳህ እችላለሁ። ሁሉንም ነገር ያቀለው ኤድዋርዶ ነው። ሶፊያን የመረጣት ጨዋ ሴት ስለሆነች ነው። ያንተን ስም ተጠቅሞ ስለ መሰረተው ትዳርና ስለ ዳኛውን በሙሉ ዝርዝር መጣለ። እሺ ቆይ ሌላስ? እስኪ ምስሉ ላይ ያየሁትን ነገር አስረዳኝ። ምን ነበር ያደረገው? የአውሮፕላኑን ተርባይኑን አበላሸሁት፣ ግን ራሱ እንዳደርገው ጠየቀኝ። ምን መሰለ፣ የአውሮፕላኑን ሞዴል አስቀድሞ ነገረኝና ስለ አውሮፕላኑ ሳጠና ቆየ። በምስሉ ብቻ አንተን ወኔ ማስገባት መብት አለኝ። ከዚህም በላይ መረጃ ፈልጋለሁ። ኤርኔስቶን የገደለው ኤድዋርዶ ፕሮጀክቱን ሲቆጣጠር ኤርኔስቶ በጣም ተናደደ። ሁኔታውን መመርመርና በሆነ መንገድ አንተ ላይ የደረሰውን ነገር አጋጣሚ እንዳልሆነ ተረዳ።